ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በመጀመሪያ ክፍል የቅዳሜ ፕሮግራማችን እንግዲህ ትኩረት የሚያደርገው ከተጠባቂው የእንግሊዝ ፕሪሚየር ሊግ ትልቅ ጨዋታ ከምሳ ሰዓት በኋላ የሚደረግ የ9:30 ፍልሚያ በአዲሱ ዋይት ሃርት ሌን ስቴዲየም ቶትናም ማንቸስተር ዩናይትድን ያስተናግዳል። ይህን ጨዋታ በተመለከተ የተለያዩ ነጥቦችን አንስተን በዚህ ፕሮግራም እንወያያለን። ቅድመ ጨዋታ ግምገማ እናደርጋለን። በሁለቱ ክለቦች በኩል ያለውን ወቅታዊ ሁኔታ እያነሳን ሀሳቦች እየሰነዘርን የእናንተን አስተያየት ደግሞ በኮሜንት መስጫ እየተቀበልን ጥሩ ቆይታ ይኖረናል። እንዲሁም ሌላኛው ተጠባቂ ጨዋታ የሊጉ መሪ አርሴናል ወደ ስቴዲየም ፍላይት ተጉዞ የቀድሞ ተጫዋቹ በሚገኝበት ስቴዲየም ሰንደርላንድን ይገጥማል። እንዲሁም ምሽት 5 ሰዓት ከባድ ሰዓት ላይ እንግዲህ ለእግር ኳሱ ቤተሰብ ቼልሲ ወልቭስን ያስተናግዳል። የአርሴናልና የሰንደርላንድ ዋይት ሃርት ሌኑ የስቴዲየም ኦፍ ላይት ፍልሚያ ምሽት 2:30 ነው የሚደረገው። የዩናይትድ ጨዋታ እንግዲህ 9:30 ይደረጋል። በመሀል የፕሪሚየር ሊግ አንድ ጨዋታ የሚደረግ ይኖራል። በእነዚህ 3 ትላልቅ ጨዋታዎች የዕለተ ቅዳሜን ቅድመ ጨዋታ ግምገማ እናደርጋለን። ነገር ግን ትልቁ ትኩረት ምሳ ሰዓት የሚደረገው ተጠባቂው የቶትንሃም እና የዩናይትድ ጨዋታን በተመለከተ ይሆናል። በዩናይትድ ቤት ሰሞነኛ መነቃቃት፣ መነሳሳት፣ የአሸናፊነት ሙድ፣ ስፕሪት፣ እነዚህ ሁሉ ጉዳዮች እንግዲህ ፍሬ አፍርተው ውጤታማ ሆነው በምናደንቀው በምንወደው በዘመናዊ እግር ኳስ ከወጣት አሰልጣኞች እንግዲህ በራሱ ፍልስፍና ማንቸስተር ዩናይትድ ከገባበት የተለያዩ የውጤትም የሲስተምም የፋይናንስም የተለያዩ ቀውሶችን ክለቡን ነቅሎ ለማውጣት በቂ አቅም እንዳለው ከስራ ቅጥሩ አንስቶ ስንመሰክርለት የነበረው የሩበን አሞሪም የአሰልጣኝነት ዘመን እንግዲህ ካለፉት ጊዜያት ከየትኛው ወቅቶች ያለፉትን 11 ወራት አሰልጣኙ በዩናይትድ አሰልጣኝነት ከተሾሙበት ጊዜ አንስቶ እንደ አለፈው ወርና ወቅታዊ የዩናይትድ ስፕሪት የተረጋጋበት ወቅት አልተመለከትንም። 3 ተከታታይ ጨዋታዎችን ትላልቅ ክለቦችን በማሸነፍ ከ10 ዓመት በኋላ አንፊልድ ላይ ተከታታይ ጨዋታ የተገኙ ድሎች የዩናይትድ ወቅታዊ ሁኔታ የሚያሳይ ነው። ምንም እንኳን የመጨረሻውን ጨዋታ ባቻ ውጤት ቢያጠናቅቁም ግን ዩናይትድ እና ሽንፈት ካሁን በኋላ ድጋሚ የሚገናኙም አይመስልም። ምክንያቱም የዩናይትድ ቤት እየታየ ያለው የማሸነፊያ መንገድ ስፕሪት፣ ታክቲካሊ ደግሞ ቡድኑ የተረጋጋበት መንገድ ከጊዜ ወደ ጊዜ እየተመለከትን አሁን በውጤት እየታገዘ ነው። ሩበን አሞሪም እንግዲህ ዛሬ ወደ ፈታኙ ስቴዲየም በቅርብ ዓመት የዩናይትድ ትላልቅ ስታንዳርዶች የማሸነፊያ ሪከርዶች በአንድ ክለብ ላይ ፍጹም የበላይነት ክለቡ ወስዶ በሪከርድ ራሱ የማይደፈር ሪከርዶችን ከላይ ያስቀመጠባቸውን ፊክስቸሮችንም ጭምር ክለቡ እንግዲህ በወቅቱ በነበሩ አሰልጣኞች ብዙም ውጤታማ ሳይሆን እነዛ ሪከርዶችንም ጭምር አጥቷል። ዩናይትድ ለምሳሌ በቶትናም በኦልትራፎርድ ለመሸነፍ በአንድ ወቅት እንደምናስታውሱ ለ23 ዓመት ኦልትራፎርድ ላይ ቶትናም ሳያሸንፍ የቆየበት ዘመን ነበር። ነገር ግን አሁን ታሪክ እንግዲህ በወቅታዊ ብቃት ላይ ውጤት ሁሌም ጥገኛ ስለሚሆን ዩናይትድ ላለፉት 7 ጨዋታ ቶትናምን ማሸነፍ አልቻለም። በሁሉም ውድድሮች 2 አቻ ሲወጣ 5 ሽንፈት አስተናግዷል። ይሄ በዩናይትድ እግር ኳስ ታሪክ 7 ተከታታይ ያለፉትን 7 ግንኙነቶች ዩናይትድ ከአሸናፊነት አንድም ቡድን ርቆ አያውቅም በታሪክ በክለቡ ታሪክ። እነዚህ ሪከርዶች ደግሞ እንዲመዘገቡ የክለቡ ወቅታዊ ሁኔታ ትልቅ ተጽዕኖ ይፈጥር ነበር። አሁን ግን ከነዛ ጉዳዮችም ጭምር ዩናይትድ በአብዛኛው መልኩ መራራቁን የሚያሳይ በርካታ በጎ ጉዳዮችን በዘንድሮ የውድድር ዓመት እየተመለከትን አሁን ደግሞ
በውጤት በታገዘ መልኩ ዩናይትድ ወደ ፎርም እየመጣ እንደሆነ በቂ ማረጋገጫዎችን ባለፉት ፕሮግራሞች እንግዲህ ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። በርካታ ነጥቦችን አንስተናል። ትናንትና እንኳን በካሰሜሮ ዙሪያ ያነሳናቸው ነጥቦች አሉ። እሱንም ፕሮግራም እንድታደምጡ። ታዲያ ዩናይትድ የዛሬውን ጨዋታ እንዴት ሊወጣው ይችላል? ያ ሪከርድ ይደገማል ወይስ በአዲስ መልኩ ዩናይትድ ዳግም ያለፈውን ታሪክ መጻፍ ይጀምራል የሚለውን እስቲ እንመልከት። በተለይ ዩናይትድ በቅርብ ጊዜያት ውስጥ ካሳየው መሻሻልና ውጤታማነት ጋር ተያይዞ እንግዲህ ከ2023 ኖቬምበር ወር በኋላ በ2025 ለመጀመሪያ ጊዜ አሰልጣኝም ተጫዋቹ ከዩናይትድ ቤት የወሩ ኮከብ ሲባሉ በኖቬምበር 2023 ነበር ሃሪ ማጓየር እና ኤሪክ ቴናግ የወሩ ኮከብ መባል የቻሉት። አሁን ከ2 ዓመት በኋላ እንግዲህ ለመጀመሪያ ጊዜ ብሪያን ኢምቤሞ ከተጫዋቾች፣ ሩበን አሞሪም ከአሰልጣኝ የወሩ ኮከብነትን ማሸነፍ ችሏል። የቶማስ ፍራንክን ቶትናም ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ በሊጉ 2ኛ ደረጃ መምጣት ይችላል፣ በተመሳሳይ ቶትናም። ስለዚህ የጨዋታ በአንገብጋቢ ሁኔታ ሁለቱም ክለቦች ያቻ ውጤት የማይፈልጉበት ማሸነፍና ማሸነፍ ብቸኛ አማራጭ አድርገው ነው ወደ ሜዳ የሚመጡት እና ይሄ ጨዋታ በአብዛኛው በሁለቱ ክለቦች መካከል ሲደረግ አጓጊ ፉክክር፣ ጤናማ የሆነ በሁለቱ ክለቦች መካከል የሚኖር ባለፉት ግንኙነቶች በርካታ ግቦች እንመለከታለን። በተለይ በሊግ በሚደረጉ ጨዋታዎች ላይ በርካታ ግቦችን እየተመለከትን አዝናኝ የሆኑ ትዕይንቶች አሉ። ነገር ግን ዩናይትድ ቤት የሚታየው መዳከም አንደኛው ማሳያ የነበረው ከቶትናም ጋር ክለቡ የሚያደርገው የእርስ በርስ ግንኙነት ነው። ቶትናም በዩናይትድ ላይ የበላይነት የመውሰድ ብቻ ሳይሆን በዚህ ደረጃ ለተከታታይ በሊግ ጨዋታ እንኳን በአንድ የውድድር ዓመት ደርሶ መልስ ካሸነፈ ረጅም ዘመናት አልፈዋል እና ለመጀመሪያ ጊዜ ይህን ታሪክ አምና ማሳካት ችሏል፣ ደርሶ መልስ ዩናይትድን በማሸነፍ። ቶትናም በታሪክ ደግሞ 3 ተከታታይ ጨዋታ ዩናይትድን በሊግ አሸንፎ አያውቅም። ዛሬ የሚያሸንፍ ከሆነ ግን ከ1950 እና 51 በኋላ ለመጀመሪያ ጊዜ ነው ይሄ ሪከርድ ሊመዘገብ የሚችለው። ስለዚህ ለዩናይትድ ዛሬ ጨዋታው ከብዙ አቅጣጫ ስንመለከት ወሳኝነቱና አስፈላጊነቱ አንገብጋቢነቱ ወደ 3 ተከታታይ ድል ወደ አሸነፈበት ፎርም ለማምጣት ያለፈውን ጨዋታ ከኖቲንጋም ፎረስት ጋር እንደምታውቁት 2 አቻ መለያየታቸው ይታወቃል። የአማድ አስደናቂ ቮሊ ግብ ዩናይትድን ከሽንፈት ያወጣች አስደናቂ ግብ ነበረች። ስለዚህ ዩናይትድ ዛሬ ከኖቲንጋም ጨዋታ የታዩትን ክፍተቶች በተለይ በፍጥነት ኖቲንጋም በመጀመሪያ ሁለተኛ 45-10 ደቂቃ ጫና ፈጥሮ 2 ግብ ያስቆጠረበት መንገድ እነዛን ድክመቶችን በመቅረፍ ዛሬ እንግዲህ ዋይት ሃርት ላይ የተለየ ትርጉም ያለውን ድል ለማስመዝገብና ያለፉትን ሪከርዶችን የሚያጠፋ ጠንካራውን ዩናይትድ ይዞ የመቅረብ ግዴታ ይኖርበታል። በነገራችን ላይ በእንግሊዝ እግር ኳስ ታሪክ ዩናይትድን የሚስተካከል አንድ የማይደገም ምናልባት የማይደገም አስደናቂ ታሪክ አጋጣሚ ዛሬም ተፈጥሯል። ይሄ ታሪክ በዩናይትድ ምስል ብቻ ሊጻፍ ይችላል። በእንግሊዝ እግር ኳስ በሌላ ክለብ ላይ መሀል ላይ መቆራረጦች ስላሉ አልተደገመም። ለ88 ዓመት ከ1935 አንስቶ እስከ ዛሬዋ ዕለት ድረስ ለ88 ተከታታይ ዓመት ከ4300 ምናምን ጨዋታ በላይ ክለቡ ባደረገበት የ88 ዓመት ቆይታ ውስጥ ዩናይትድ በእያንዳንዱ ጨዋታ የአካዳሚ ተጫዋች ይይዛል። በእያንዳንዱ ጨዋታ ያለ አካዳሚ ተጫዋች ዩናይትድ ጨዋታ አድርጎ አያውቅም ላለፉት 88 ዓመት። ይሄ የሚያስደንቅ የሚያስገርም ታሪክ ነው። ዛሬ በአጋጣሚ ሆነና ኮቢ ሜኑ መጠነኛ ጉዳት አጋጥሞት ከዚህ ስብስብ ውጭ እንደሆነ ተሰማ። ዩናይትድ ይህን ታሪኩን ላለማበላሸትና ሌላ ለአካዳሚ ተጫዋች እድል ለመስጠት ዛሬ ጃክ ፍሌቸር የሚባል ወጣት ተጫዋች በስብስብ ውስጥ ያካትታል። ለዚህም ለወጣቱ አጋጣሚ ለመፍጠር በ2
ታሪካዊ አጋጣሚ ለአካዳሚ ተጫዋቾች እድል በመስጠት በተቃራኒው ደግሞ የክለቡን የረጅም ጊዜ ታሪክና ተያያዥ ጉዳዮችን ላለመልቀቅ ዛሬ ሩበን አሞሪም በስብስባቸው ውስጥ ቤንች ላይ ምናልባት ልትመለከቱ ትችላላችሁ። ጃክ ፍሌቸር የሚባል የ18 ዓመት ወጣት ተጫዋች በስብስብ ውስጥ ተካቷል። የሚያስገርመው ነገር በተጠናቀቀው የውድድር ዓመት በጄምስ ማዲሰን ግብ ዩናይትድ እዚህ ስቴዲየም ላይ ሲሸነፍ ሩበን አሞሪም 9 ተጫዋች ተጎድቶባቸው ቤንች ላይ ከአንድ ቪክተር ሊንድሎፍ ውጪ አብዛኛው አካዳሚ ተጫዋች ነበራቸው። እነዛን ጊዜያት እንግዲህ የተሻገሩ አሰልጣኝ ናቸው። ዛሬ ላይ ሚዲያው እንግዲህ ብዙ መሻሻሎችን አሳይተው መሻሻል አይደለም ዩናይትድ ውስጥ ስር ነቀል ለውጥ አምጥተው ታክቲካዊ ዩናይትድን እኮ አሁን በአንድ አይደንቲቲ መግለጽ እንችላለን። ክለቡ አንድ የጨዋታ መልክ ተላብሷል። ታክቲካሊ ፊት የሚያደርግበት ሲስተም መስመር እየያዘ ነው። ነገር ግን ሚዲያው ጥቃቅን ስህተቶች የሚገኑበት ትላልቅ ስራዎች ጎልተው የማይታዩበት ቡድን ነው ዩናይትድ ማለት። አሁን ዩናይትድ ላይ የሚጣሉ መሰረቶች ምናልባት ውጤቱን ልንመለከት ምንችለው በዘንድሮ ዓመት ውጤት ምንመለከት ከሆነ እና ዩናይትድ ረጅም ርቀት የሚጓዝ ከሆነ ልክ ከፈረንጆች ፌብሩዋሪ ወር በኋላ የዩናይትድን ጥንካሬ ጉዳት፣ ካርድ፣ ተጫዋቾች በግል የሚወስዱት ኃላፊነት እነዚህ ጉዳዮች ጥያቄ ውስጥ ካልገቡ በቀር ዩናይትድ በሲስተም ደረጃ ምን ያክል መልክ እየያዘ እንደመጣ የሚያሳዩ በርካታ ጨዋታዎችን ከዚህ በፊት በነበሩ ፕሮግራሞች አንስተን ስንወያይ ነበር። አሁን ሩበን አሞሪም ያለፈውን ታሪካቸውን ጭምር በዩናይትድ ቤት ያበላሹ ክለቦች ላይ ትላልቅ በቀሎችን በመውሰድ ነው እንግዲህ እነዛን ጉዳዮች ሊያስረሱ ቢችሉ አንዱ ቶትናም፣ አንደኛው ደግሞ ይሄ ስቴዲየም። ምክንያቱም ዩናይትድ በካራቦ ካፕ አምና በተጫዋቾች ስህተት ከውድድሩ ውጭ ሲሆን የ4-3 ድራማ ኦናና ላይ ሲቆጠሩ የነበሩ ግቦች፣ በሊጉ የተሸነፈበት መንገድ፣ ኤሪክ ቴን ሃግ አሰልጣኝ እያሉ ደግሞ የብሩኖ ፈርናንዴዝ ያልተገባ ቀይ ካርድ ከዛም በኋላ ቀይ ካርዱ የተነሳበት አጋጣሚ ነበርና እነዚህ ሁሉ ጉዳዮች ዩናይትድን የማይወክሉ የማይመስሉ ታሪኮች ናቸው። እነዚህን ጉዳዮች ደግሞ ለማስቀረት በተመሳሳይ ፊክስቸር ላይ አስፈላጊውን በቀል ማድረስ ነው። ዋነኛው ደግሞ ዩናይትድን ከምንም በላይ ያቆሰለው የዩሮፓ ሊግ ሽንፈት ነው። ባልተጠበቀው የቶትናም ያጫወት መንገድ ለእግር ኳሱ ቤተሰብ አዝናኝ ባልሆነ እግር ኳስ ነገር ግን ባየነው መሰረት ከሆነ ዩናይትድ ተሽሎ ባመሸበት ያ የዩኤፋ ዩሮፓ ሊግ ምሽት ሽንፈት 1-0 ዩናይትድ ሽንፈት አስተናግዶ የዩኤፋ ሻምፒየንስ ሊግም የክለቡንም ፋይናንስ አደጋ ውስጥ የከተተ ሽንፈት ነበርና ምናልባት አሞሪም ቢሰናበቱ ያ ጨዋታ የመጨረሻቸው ይሆን ነበር። ከዛም በኋላ እንግዲህ እግር ኳስ ሂደት ነው። እግር ኳስ ትዕግስት ይፈልጋል። በዚህ መሰረት እንግዲህ አሞሪም የሚታይ ለውጥ አምጥተው ነው ዛሬ የዩናይትድ ደጋፊዎች ዋይት ሃርት ሌለ ያለፈውን ሪከርድ ሳይሆን የዩናይትድ ወቅታዊ ሁኔታ በመመልከት ቢያንስ ቡድኑ የማሸነፍ ሰቦና እንዳለው ደጋፊ ይተማመናል። ከዚህ ቀደም የጠፋው ወይም የላላው የዩናይትድ የአሸናፊነት አይደንቲቲ እንዲመለስ አድርጓል። ቢያንስ ይሄ ደግሞ መሰረት ባለው የማሸነፊያ መንገድ ነው። ስለዚህ የዩናይትድ የዛሬው ጨዋታ አእምሯዊ ዝግጁነቱ የበፊቱን ያክል የሚያሰጋ አይደለም። እንደውም በበለጠ ጥንካሬ ነው ከወቅታዊ ፎርም ጋር። የቡድኑ አሰልጣኝ የቡድኑ ተጫዋች የወሩ ኮከብ ተብለው ጥሩ መነቃቃት ቡድን ውስጥ ፈጥሮ ነው ወደ ዋይት ሃርት ሌን የሚጓዙትና ዩናይትድ በዛሬው ጨዋታ ወደ ዋይት ሃርት ሌን ሲሄድ የማሸነፍ እድሉ ልክ እንደ ቶትናም እኩል ነው። ቶትናም በተለየ ሁኔታ ሊነሳ የሚችል ወይም ባለፉት ጊዜያት ሲነሱ የነበሩ ጥንካሬዎች ሁሉ የሉ። እንደውም ቶትናም አንድ በክለቡ ታሪክ ውስጥ 2025 ከገባ በኋላ እንደውም በክለቡ ታሪክነት ሆና በሊጉ አሁን ላይ ከሚገኙ ክለቦች 2025 ከገባ በኋላ እንደ ቶትናም በሜዳው ከፍተኛ ሽንፈት ያስተናገደ ክለብ የለም። 9 ጨዋታ ተሸንፏል። በዘንድሮ የውድድር ዓመት በሜዳው ካደረገው 7 ጨዋታ 4ቱን ተሸንፏል። ስለዚህ ለቶማስ ፍራንክ ጊዜው ወቅቱ ጥሩ አይደለም። ያለፈውን ጨዋታ አሁን ቼልሲ ቶትናም ሜዳ ላይ የወሰደው ብልጫና ይሄ ታክቲካዊ በላይነት
ቶትናምን በየትኛውም የጨዋታ ስታይል ወደ ጨዋታ ሪትም እንዳይገባ የቼልሲ ወጣት ተጫዋቾች ያደረጉበት መንገድ የሚያስደንቅ ነው። ስለዚህ ከእንደነዛ አይነት ጫናዎች ጋር ተያይዞን ወደዚህ ጨዋታ ቶማስ ፍራንክ የሚመጡት እና ባለፉት አሰልጣኞች ራሱ በተመዘገቡ ሪከርዶች ከተመለከትን ቶትናም ባለፉት ጨዋታዎች ከ3 አሸንፎ 4 በሜዳው ሲሸነፍ 9 ግብ ዲፍረንስ ነው የተፈጠረው። አንጅን ፖስተኮግሉ በቶትናም ቤት የመጀመሪያ 7 ጨዋታዎችን በሜዳቸው ሲያደርጉ 4 አሸንፈው 1 አቻ ወጥተው 2 ተሸንፈዋል። ኮንቴ 6 አሸንፈው 1 አቻ ወጥተው ሽንፈት አስተናግደው አያውቁም በመጀመሪያ 7 ጨዋታ በቶትናም ቤት። ኑኖ ስፕሪቶ ሳንቶስ እንኳን 5 አሸንፈው 1 አቻ ወጥተው 1 ነው የተሸነፉት። ሞሪኖ ከ5 አሸንፈው 1 አቻ 1 ተሸነፉ። ፖቼቲኖ 4 አሸንፈው 1 አቻ ወጡ 2 ተሸነፉ። ቪያስ ቦዋስ ናቸው ደካማ ሪከርድ 2 አሸነፉ 3 አቻ ወጡ 2 ተሸነፉ። ስለዚህ የቶማስ ፍራንክ ሪከርድ በበጎ የሚነሳ አይደለም። እስካሁን ድረስ ያለው ለ10ኛ ጊዜ በ2025 የውድድር ዓመት ከገባ በኋላ በሁሉም ውድድሮች በሜዳው ቶትናም የሚሸነፍ ከሆነ ደግሞ ዛሬ በአሰልጣኙ ታሪክም በክለቡ ታሪክም እንዲህ አይነት ሪከርድ ተመዝግቦ አያውቅም። ስለዚህ ቶትናምም ይህን ጨዋታ ለማሸነፍ በትልቅ ፍላጎት ነው ወደ ሜዳ የሚመጣው። እንደውም አንድ የማቲሎን የቴሌግራፍ ሪፖርተር ዘገባ ስመለከት ነበር ኤሚሬትስ ከተገነባ በኋላ እና ዋይት ሃርት ሌን በአዲስ መልኩ ከተገነባ በኋላ ሁለቱ ክለቦች በሜዳቸው ያደረጉት የጨዋታ ብዛት አሁን አርሴናል በለንደን ከተማ ኤሚሬትስን ከገነባ በኋላ 366 የፕሪሚየር ሊግ ጨዋታ አድርጓል። ከነዛ ውስጥ 241ን አሸንፏል፣ 77ቱን አቻ ወጥቷል፣ 48 ጨዋታ ብቻ የተሸነፈው። በቅርብ ዓመት ግን የተጠናቀቀው ዋይት ሃርት ሌን 124 ጨዋታ አድርጓል፣ 70 ነው ያሸነፉት፣ 13 አቻ ነው የወጡት። ከአርሴናል እኩል ሽንፈት ለማስተናገድ የ7 ጨዋታ ልዩነት ነው የሚቀረው። 41 ጨዋታ በሜዳቸው ተሸንፏል። ይሄ አሁን የቶትናምን የሆም አድቫንቴጅን በጥሩ ከማይነሱ የራሱ ታሪክ መካከል አንዱ ይሄ ነው። ስለዚህ ለቶማስ ፍራንክ ወቅቱ ጥሩ አይደለም። በተለይ የኮፐንሃገንን ጨዋታ አሸንፈው የተወሰኑ መረጋጋትን ቢፈጥሩም ግን በደጋፊው ዘንድ ወዲያው ይሄ እምነትን የማግኘት ወይም ቡድኑ ሪከቨር አድርጓል የሚለው ጉዳይ አሁንም በደጋፊው ዘንድ ጥያቄ አለ። ነገር ግን ከማንቸስተር እኩል ቶትናምም ይሄን ጨዋታ የሚያሸንፍ ከሆነ ሁለተኛ ደረጃን ይዛል። የአርሴናልና ሰንደርላንድ ጨዋታ እስከሚደረግ ድረስ ቅድም መግቢያ ላይ እንዳነሳውላችሁ ቶትናም ለ3 ተከታታይ ጨዋታ በክለቡ እግር ኳስ ታሪክ ማንቸስተርን አሸንፎ አያውቅም። ከ19 ቅድም 51 እና 52 አልኩ ይቅርታ 1959 1960 የውድድር ዓመት ላይ ነው ለመጨረሻ ጊዜ በእነዚህ ዓመታት 3 ተከታታይ ጨዋታ ማሸነፍ ይችላል። ዩናይትድ እንግዲህ እንደምታውቁት ቅድም መግቢያ ላይ እንደጠቀስኩላችሁ ለ7 ተከታታይ ጨዋታ ከቶትናም ጋር ያደረገውን ማሸነፍ አልቻለም። 2 ጨዋታ ተሸንፏል፣ ይቅርታ 5 ጨዋታ ተሸንፏል፣ በሁለቱ አቻ ወጥቷል። ዩናይትድ የቶትናም ሪከርዱ በዚህ ደረጃ ተመዝግቦ አያውቅም በክለቡ ታሪክ እና ያለፉትን 4 ተከታታይ ጨዋታ ተሸንፏል። 5 ተከታታይ ጨዋታ ዩናይትድ በአንድ ቡድን የተሸነፈው ከ2000 እስከ 2002 ባለው ከሊቨርፑል ጋር ብቻ ነው። በዛ የውድድር ዓመት ለ5 ተከታታይ ጨዋታ ዩናይትድ የተሸነፈው አሁን ለ4 ተከታታይ ጨዋታ ከቶትናም ጋር ዛሬ የሚሸነፍ ከሆነ ያ ታሪክ ነው የሚደገመው። ስለዚህ በብዙ አቅጣጫ ይህን ጨዋታ ስንመለከት ዩናይትድ ታሪኩም እንዳይበላሽ ይሄ የጀመረውንም የማሸነፍ ሪከርድና ጥንካሬ ያለመሸነፍን ጉዞ ያው የኖቲንግሃም ፎረስቱን ጨዋታ አቻ መለያየቱ ዩናይትድ ከሽንፈት መራቁ አንዱ ማሳያ እና ያን ጨዋታ የመቀየር አቅም። ስለዚህ ዩናይትዶች በወቅታዊ ብቃት የተሻለ አዌይ ማች ቢሆንም ለሩበን አሞሪም ግን የአዌይ ማች ሪከርድ ሰሞነኛ
ብቃትን ካየን ጨዋታው ለሁለቱም 50-50 ነው። ቶትናም የሜዳው ሪከርድ ደካማ ነው። ዩናይትድ አዌ ሪከርዱን እያስተካከለ መጥቷል። ምክንያቱም ከ10 ዓመት በኋላ አንፊልድ ላይ ማሸነፍ ድሉ በየትኛው መንገድ ይምጣ አስተማማኝ ነው። ስለዚህ የሊጉ ሻምፒዮንም ሜዳው ላይ ሄዶ ማሸነፍ የቻለ በተከታታይ ያለፉትን ጊዜያት ሲሸነፍ ወደ ነበረበት ስቴዲየም ሲሄድ አንድ የሰቦና መነቃቀት የሚፈጥር ወቅታዊ ብቃት ላይ ነው የሚገኙትና ዩናይትዶች ያለፉትን 4 ጨዋታ አለመሸነፋቸው ሩበን አሞሪም ከጃንዋሪ እስከ ፌብሩዋሪ ባለው ለ5 ተከታታይ ጨዋታ ያልተሸነፉበት ነው። ነገር ግን በነዛ ሳምንት የምታስታውሱ ከሆነ ክለቡ 2 እና ከዛ በላይ ግብ ያስቆጥር ነበር። በወቅቱ ዩናይትድ እንደውም ጥሩ ፎርም መያዝ ጀመረ ብለን ባነሳንበት ወቅት ነው። ግን ሰሞኑኛ ዩናይትድ ተስተካክሏል ወይ ጥሩ ፎርም እየያዘ ነው ስንል ከምን መነሻ ነው? አሁን አንዳንድ ሀሳቦችን ከዚህ ቀደም ከእግር ኳሱ ቤተሰብ ከቻናላችን አድማጮች ጋር ስንወያይ ቆይተናል። በዩናይትድ ዙሪያ ውጤት የማይገልጻቸው ብቃት አንዳንዴ የታዩበት ጨዋታዎች የዩናይትድን ለውጥ ከሚያሳዩና ዋስትና ከሚሰጡ ጨዋታዎች መካከል አንዱ እነዚህ ጨዋታዎች ናቸው ስንል ነበር። ለምሳሌ አንደኛ ግንባር ቀደም የምናነሳው ጨዋታ የሊጉ የመጀመሪያ ጨዋታ አርሴናልን በዘንድሮ የውድድር ዓመት እንደ ዩናይትድ የበለጠ እስቲ አንድ ቡድን የለም። አንድ ቡድን አርሴናልን እንደ ዩናይትድ ዘንድሮ ከፍተኛ ሙከራ ያደረገ ኢላማውን አርሴናልን በበቂ ሁኔታ ዶሚኔት ያደረገ ክለብ የለም። ስለ ኦርጋናይዜሽን ካነሳን ዩናይትድ ኦርጋናይዝድ ለመሆን እንደውም የፊት መስመር ስትራክቸሩን እኮ አፍርሶ ነው የገነባው። አርሴናል በበለጠ ተጠናክሮ ነው የመጣው። ስለዚህ ስለ ኦርጋናይዜሽን ለማንሳት አርሴናል የተጠናቀቀ ቡድን ነው። ይሄ ገና ወደ አርሴናል ኦርጋናይዜሽን ለመምጣት ሪፎርም የጀመረ ቡድን ነው። አንዱ ማሳያ የፉላሙ የፈርስት ሃፍ የዩናይትድ እንቅስቃሴ የተለያዩ ጨዋታዎችን ዩናይትድ ዶሚኔት ያደረገበትን ነገር ግን አድቫንቴጁን ያልተጠቀመበት ውጤት የማይገልጻቸው የዩናይትድ ብቃቶች የተስተዋሉበት ጨዋታ ስንል የነበረው እነዛን ጨዋታዎችን ደግሞ ትኩረት ከሰጠን ዩናይትድ ውስጥ የተሻሻሉ ብቃቶች መካከል በዋነኝነት የምናነሳ አሁን ለምሳሌ በሊጉ በዘንድሮ የውድድር ዓመት ከፍተኛ ሙከራ ያደረገው ክለብ ሊቨርፑል ነው። 153 ሙከራ 55 ሙከራ። ሁለተኛ ላይ የተቀመጠው ዩናይትድ ነው 153 ሙከራ። ግን ለምሳሌ የሊጉ መሪ አርሴናል 6ኛ ደረጃ ላይ ነው ያለው። ከሲቲም የተሻለ ሃላንድ ይህን ያክል ግብ እያስቆጠረ በርካታ የአታኪንግ አማራጮች ያሉት ቡድን ሆኖ ሲቲ እንኳን ከማንቸስተር ዩናይትድ በሙከራዎች መብለጥ አልቻለም። በኤክስጂ በተጋጣሚ የመጫወቻ ቦክስ በተጫዋቾች ከፍተኛ ተች ያደረገ ቡድን ዩናይትድ ነው። ከነዚህ ደግሞ 153 ሙከራዎች ውስጥ 54ቱ ኢላማቸውን የጠበቁ ናቸው። ከነዚህ ውስጥ ደግሞ 66.7 በመቶ እነዚህ ሙከራዎች የመጡት ከተጋጣሚ የመጫወቻ ቦክስ ውስጥ ናቸው። ታዲያ ዩናይትድ በተጋጣሚ የመጫወቻ ቦክስ ውስጥ እኮ አንድ ቡድን ሂደት ከሌለው ሀሳብ ከሌለው አንድ የተቀናጀ መሰረት የያዘ ያጫወት መንገድ ከሌለው እዛ ቦክስ ውስጥ ደርሶ ሙከራ ያደርግ። ምክንያቱም የተጋጣሚ ቦክስ ለመግባት በተለይ በዘንድሮ የሊጉ አጫወት ኳስ በሜዳ ውስጥ ፕሮሰስ እየሆነች የምቆይበት ደቂቃ ካለፉት 5 ሲዝኖች ባነሰበት አብዛኛው ክለብ በፕሪሚየር ሊጉ ዘንድሮ ከተቆጠሩ ግቦች ውስጥ 24.6 በመቶ ከቆሙ ኳሶች ተቆጥሮ የተጋጣሚ ኳስን የመቆጣጠር አቅም ከአምናው ወደ 9.6 በመቶ ግራፉ በወረደበት የዘንድሮ እግር ኳስ አድማጮች ፕሪሚየር ሊጉ ስለ ተወዳጅና ይሄ የማስታወቂያ ሽያጩ ነጮቹ ሊጋቸውን የሚሸጡበት መንገድ በጣም ከፍ ስላለ ነው እንጂ ኢንተርቴኒንግ የሆነ እኮ ሲዝን አይደለም። በርካታ ጉዳዮችን ካያችሁ እስቲ ነጥለን እስካሁን ድረስ ባየነው 10 ሳምንት ጨዋታ አስደናቂ ጨዋታ ብለን ነጥለን የምናወጣው ወይ ይሄ የዘንድሮ ሲዝን
ምርጡ ጨዋታ ነው ብለን ልናወጣ የምንችለው የተለየ የቢግ ሲክስ ጨዋታ አልተመለከትንም። አስታውሱ ማንቸስተር ሲቲ እና አርሴናል፣ ሊቨርፑል እና አርሴናል ያደረጉት ጨዋታ ትላልቅ ጨዋታዎች። አርሴናልና ማንቸስተር እንኳን ባደረጉት ጨዋታ የዩናይትድ ዶሚኔት ከፍ ብሎ ታየ እንጂ የአንድ ቡድን ዶሚኔት ነው የታየው። ሁለት ክለቦች ክፍት ከሆነ እንቅስቃሴ እዛም እዚህም የማጥቃት እነዚህ አይነት ጉዳዮች አይስተዋሉ። ሊጉ ኢንተርቴኒንግ አይደለም። በዘንድሮ ሲዝን እንደው ምርጥ ጨዋታ ተመለከትን ብለን በተናጠል ካነሳን በግሌ ካየሁት ምርጥ ጨዋታ መካከል ክሪስታል ፓላስ እና በርንማውዝ በሾለርስ ፓርክ ያደረጉት የ3-3 ፍልሚያ ነው። አስደናቂ ጨዋታ እንጂ ትላልቅ ክለቦች እርስ በርስ ተገናኝተው እንኳን ያደረጉት ፋይት ያደረጉት ይሄ የአቅማቸውን ያክል የስታንዳርዳቸውን ያክል ለእግር ኳሱ ቤተሰብ የሰጡት ከታክቲክ ውጪ ክፍት የሆኑ እንቅስቃሴዎችን አላስተዋልም። እነዚህ ሁሉ መከላከል ስትራክቸሮች በተገነቡበት ሲዝን ውስጥ የዩናይትድ ቁጥር ግን የሚያስደንቅ ነው። ታዲያ አሞሪም ባያሻሽሉ ይህን ክለብ አምና በዚህን ሰዓት በ10 ጨዋታ እኮ ዩናይትድ 81 ሙከራ ነው ያደረገው። የዘንድሮ እኮ 153 ነው፣ ወደ 70 ምናምን አልፏል። በዚህ ደረጃ ክለቡ መቀየሩን አንዱን ከሚያሳዩ ቁጥሮች መካከል ይሄ ነው እና ከ2013-14 የውድድር ዓመት በኋላ ዩናይትድ ካደረጋቸው ሙከራዎች ውስጥ 153ቱ ሙከራዎች ውስጥ 102 ሙከራ እንግዲህ ወደ ተጋጣሚ የመጫወቻ ቦክስ የተደረጉ ናቸው። ይሄ ደግሞ ከ2012-13 በኋላ ትልቁ ሬሾ ነው። ያ ማለት በዛ የውድድር ዓመት ዩናይትድ ዋንጫ አሳክቷል። በፈርጊ ጊዜ ለአንዴና ለመጨረሻ ጊዜ። ወደ ቶትናም ስንመጣ በሜዳው በደጋፊ ፊት በዘንድሮ የውድድር ዓመት በክለቡ እግር ኳስ ታሪክ ውስጥ 3ኛውን ዝቅተኛውን ኤክስጂ ያስመዘገበበት ጨዋታ የለንደን ደርቢ 0.1። ይሄ ማለት ምንም አይነት ሙከራ አላደረገም ኦልሞስት ማለት እንችላለን። ወይም ለግብ የቀረበ ሙከራ ለማድረግ ከ90 ደቂቃ በላይ ቶትናም ፈልጓል። ባለሜዳ ሆኖ ተጋጣሚ ቼልሲ ሆኖ ያውም የተከላካይ ክፍል መዳከም በዘንድሮ የውድድር ዓመት ካጠቃቸው ክለቦች ውስጥ ግንባር ቀደም የሆነ የክለቡ ወሳኝ ተጫዋቾች ለወራት በራቁበት ቶትናም እድል ለመፍጠር ተቸግሯል። በ3 ተመሳሳይ ካራክተር ባላቸው አማካዮች እየገባ ተጋጣሚን አግሬሲቭሊ የራሱን የአደጋ ክልል ባለመፍቀድ ታይት ማርኪንግን ያተኩራል እንጂ ኦፌንሲቭ ማይንዱ የቶትናም የአምናው የአንዥን ፖስተኮግሉ እንኳን ቡድን ትላልቅ ሪስኮችን ስለሚወስድ አይደል በርካታ ግቦችን የሚያስተናግደው። ለምሳሌ ቶትናም እኮ አምና የዘንድሮ ቶትናም ግብ ለማስቆጠር እንዲህ የተቸገረው ቡድን አምና በሊጉ እዛ ደረጃ አጠናቆ በሚያስገርም ሁኔታ ግን ከአርሴናል በላይ ነው ግብ ያስቆጠረው፣ ሁለተኛ ከጨረሰው አርሴናል። ግን በተቃራኒው ምን አለ ቶትናም የሚያስተናግደው የግብ መጠን ካስቆጠረው ግብ ጋር እኩል ተቀራራቢ። ስለዚህ ቶትናም እንዴት ጨዋታዎችን ያሸንፍ? ሪስክ ለመውሰድ ቶማስ ፍራንክ ይሄ የማፈግፈግ ባህሪ ያለባቸው፣ ተጋጣሚ ደግሞ ተጭኖ ከመጣ ያንን የመቋቋም የቶማስ ፍራንክ ያ ሶሊድ የሆነ የብሬንፎርድ ቡድን ቶትናም ቤት የመጀመሪያ ሳምንታት ይታይ ነበር፣ ግን ሊዘልቅ አልቻለም። እነዚህ ክፍተቶች አሉ። ስለዚህ የዚህ ጨዋታ ባህሪ አንድ ተጋጣሚን ለማስከፈት የሚደፍር ቡድንና ለተጋጣሚ ኤሪያዎችን ለመከልከል የሚደራጅ የሎ ብሎክ ቡድን የሚያደርጉ ፍጥጫ። በደም እዚህ ጋር አንድ ነገር አስምረን ማለፍ ያለብን ዘንድሮ እንደ ዩናይትድ ተጋጣሚን ለማስከፈት በጣም የትራንዚሽን እንቅስቃሴ አስፈሪ ቡድን የለም። በሁለት በሶስት ተች በረጃጅምም በዳይሬክት አታክም በሃይ ተርኖቨርም ተጋጣሚ ላይ ጫና ለመፍጠር እንደ ዩናይትድ ቅንጅቱ ያማረ ቡድን በፋይናል ሰርድ የተመለከትን ያለ አይመስለኝ። በጣም ፈጣን ትራንዚሽን። ለዚህ ደግሞ የነ ማቲያስ ኩኛ፣ ብራያን ኢምቤሞ ይህ አፋጣኝ ምላሽ መስጠት በግሩም ሁኔታ የቡድኑን እድገት ከፍ አድርጎታል እና ዩናይትድ ዛሬ ከሚጠቀማቸው የፊት መስመር ተጫዋቾች አንዱ ብራያን ኢምቤሞ ነው። ለምሳሌ የተጫዋች ወደ ፕሪሚየር ሊግ ካደገበት ጊዜ አንስቶ ከፍተኛ ቁጥር ያለውን ግብ ካስቆጠረባቸው ክለቦች መካከል አንደኛ ደረጃ ብራይተን ነው 6 ግብ፣ ሁለተኛ ለሚቀመጠው
ሳውዛምፕተን ነው በተመሳሳይ። ሶስተኛ የሚቀመጠው ቶትናም ነው በ5 ግብ። ስለዚህ የዛሬው ጨዋታ ተጋጣሚው ለብራያን ምቤሞም ሪከርድ የሚመቸው። ነገር ግን እነዚህን ጉዳዮች ሁሉ ስናነሳ ወደ ዩናይትድ ሳይድ ያዘን እንዳይመስል ቶትናም አንድ አጋጣሚ ደግሞ ተጠቅሞ ተጋጣሚ በተለይ በሃይ ፕረስ ፋይናል ሰርድ ላይ እድሎችን ካገኘ ካስቆጠረ ቶትናም ላይ ለማስቆጠር በጣም ፈታኝ የሆነ ስትራክቸር መገንባት ይችላሉ። አድቫንቴጅ ከወሰደ በኋላ ነው። ግን ቶትናም አድቫንቴጅ ለመውሰድም ጊዜ ይፈጅበታል። ከወሰደ በኋላ ግን ተጋጣሚ ቶትናም ላይ ሙከራ ለማድረግ በጣም ስትራክቸሩን ማጥበቅ ይችላል። ምክንያቱም የአሰልጣኙ የመከላከል ስትራክቸር ፊዚካሊ እና ይሄ አግሬሲቭ በሆኑ እንቅስቃሴዎች ይሄ ምናልባት ለዩናይትድ አድቫንቴጅን ቀድሞ ከሰጠ ክለቡ ዋጋ ሊከፍል ይችላል። ይሄ ደግሞ የቶትናም የተለየ የዘንድሮ ሲዝን ጥንካሬ ነው። ለምሳሌ ብሩኖ ፈርናንዴዝ ዛሬ እንግዲህ በዋይት ሃርት ሌን ለራሱም ሪካርድ ነው የሚጫወተው። እንደምታውቁት 53 የፕሪሚየር ሊግ አሲስቶችን አድርጓል። ያለፉትም 2 ተከታታይ ጨዋታ ከሜዳ ውጪ አሲስት ማድረግ ችሏል። ዛሬ የሚያደርግ ከሆነ ከፈረመበት ጊዜ ከ2020 በኋላ ለመጀመሪያ ጊዜ ነው በ3 ተከታታይ ጨዋታ ከሜዳ ውጪ ግብ የሆነ ኳስ አመቻችቶ የሚያቀብለው። ይሄ ተጫዋች ለዩናይትድ ከፈረመበት ጊዜ አንስቶ ለመጀመሪያ ጊዜ ነው እንግዲህ ይሄን ሪከርድ ከ2020 በኋላ ለመድገም ለሁለተኛ ጊዜ ወደ ዋይት ሃርት ላይ የሚሄደው። እንደምታውቁት ብሩኖ ፈርናንዴዝን መሐመድ ሳላ በ64 ተጫዋቹ ከፈረመበት ጊዜ አንስቶ በሊጉ እና ኬቪን ዲብሮይን በ58 አሲስት ነው የሚበልጡት። ሶስተኛ ደረጃ ላይ የተቀመጠው ይሄ ተጫዋች ነው። ባለፉት ጊዜያት ባደረገው ግብ የሆነ ኳስ አመቻችቶ በማቀበል በአጠቃላይ የዛሬው የ9 ተኩሉ ፍልሚያ ታክቲካሊም ቴክኒካሊም ለሁለቱም ቡድኖች ዋጋ ያለው ከ3 ነጥብ ውጪ የትኛውም ውጤት ቢመዘገብ ለሁለቱም አይጠቅም። ያቻ ውጤት ቶትናምም አይጠቅም፣ ዩናይትድንም አይጠቅም። ማሸነፍ ግን ደረጃ ላይ ለውጥ ያመጣል፣ የቡድን ጥንካሬ ላይ ከፍ ያደርጋል። ቀጣይ ጉዟቸውን ለማጠናከርና በተረጋጋ መንፈስ የኢንተርናሽናል ብሬክን ድጋሚ የቡድን አንዳንድ ክፍተቶችን ተመልክቶ ለማደስም ለማስተካከልም በቂ የእፎይታ ጊዜ ስለሚፈጥር ይሄ ጨዋታ ለሁለቱም ክለቦች ጥንካሬውም ወሳኝነቱም ከፍ ይላል። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡልን። በሰንደርላንድና አርሰናል ጨዋታ ተመልሰን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሰንደርላንድ አርሰናል ጨዋታ እስከምንመለስ ሰላም ቆዩ።